ተሳድቤ ነበር እንዴ ነኝ እንዴ ማለት የሆነውን እውነት አይደለም እንዴ? እኔ ቀድሜ ያላወራውም። ለማንኛውም ከባድ ነገር ሰምተናል፣ የሚያሳዝን ነገር። እንትሰደ እኔ አንሞትም። እናንተ ተምራችሁ ትምህርታችሁ ጨርሳችሁ ስራ ይዛችሁ እኔ መኪና ሳትገዙልኝ ቤት ሳትሰሩልኝ እኔ አልሞትም። እናንተን ደስታ ሳላይ ደግሞ እኔ አልሞትም። እጅግ አሳዛኝ የተባለ መረጃ ተሰምቷል። የታዋቂዋ ቲክቶከር የሃና እናት በአሳዛኝ ሁኔታ በድንገት ህይወታቸው አልፎ መገኘቱ ተሰምቷል። ከአሜሪካ የደረሰን ዜና እንደዚህ ነው። ገብረ ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ይህን ሰሞን ኢቢኤስን ከሳለው ምናምን የምትለው የለችም ያማጠችው አሜን ያስጨርስ ባልይስ ድጋሚ ካራቺ ጋር መቼም አታዩንም። ባይዙ አላህ ምስክር ነው። ሰላም እንዴት ናችሁ? ልጅ ወደ ቻናሌ ተከታታዮች እኔ ያለው ዛሬም እንደተለመደው እንግዲህ እናንተን ተመልካቾቼን ቁም ነገር ያስጨብጣል እንዲሁም ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። በዛሬ ቪዲዮአችን ከምናየው መካከል እንግዲህ በቅርብ ጊዜ በሰይፉ ኦን ኢቢኤስ ላይ እንግዲህ ቀርባ መነጋገሪያ የነበረችው ምጧን ላይቭ ላይ ስታስተላልፍ የነበረችው ወጣት እንግዲህ እናቷ ሞታለች እየተባለ ነው። በዛ ምክንያት እንግዲህ ሊያሾ ከባድ ወቀሳ እየደረሰባት ይገኛል። ስለሱ ይዤላችሁ የመጣሁትን ወደ መጨረሻ ላይ ማሳያችሁናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡን እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንለፍ። አዶናይ ምን አድርጉ ነው የምትለን? ግን ሜጃ የላቸውም ብለህ ትጮትብናለህ እንዴ? ተው እንጂ አንዳንዴ እየተሳሰብን እንጂ። ከዚህ በፊት አይሾ ስፒድ ብለህ አንድ የማይናገር የደነዘዘ በጃምፐር የማይነሳ ሰው በምልክት ቋንቋ የሚያወራ ሰው ይዘብን መጣ። እሺ አልን፣ ከበረገደለት በቃ ያጣፍጥለት ምናምን በሚለው ጸጥ አልን። አሁን ደግሞ የማንቸስተሩን ተከላካይ ሌኒ ሮን የመሰለ ሰውዬ ላሚን ያማል ነው ብለህ ይዘብን መጣ። ላሚን ያማል ነው ለምን ያማሃል? እሱም ይሆናልን ቤሊንጋምን የመሰለ ብለህ ይዘህ መጣ። እሺ አልን። እንደገና ደግሞ የሆነ ክብ ድንች የመሰለ ሰውዬ ይዘህ መጥተህ ደግሞ ሊዮኔል ሜሲ አልከን። ምን ጥቅም መመሳሰል ብራዘር? ጭራሽ ኢንተርናሽናል አረጋችኋለሁ ትላለህ። ከቻልክ ማድረግ ያለብህ ነገር ብዙ ኳስን ጠንቅቀው የተረዱ ስኪልፉል የሆኑ ታዳጊዎች አሉ። እነዚህን ታዳጊዎች ለዓለም አሳይልን። እነሱም ቤተሰባቸውም ሀገሬም የምትጠቀመው ይሄን ነገር ካረክ ነው። ጭራሽ በርጠሜውስ የሚሉትም ተከትሏል። እሱም መንገድ ለመንገድ ሜሲ እናንተና እያለ ይዞልሽ ይከረከራል። አንዳንዴ ጥሩ ስራ እንደምናደንቅ ሁሉ እንደዚህ አይነት ነገሮች እያመጣ እዚህ ጋር ዝም ብለህ አትጋጋጥብን ብራዘር። አይሆንም። ፍታ ልጁ እንዳለው ነው። ግን ለሐቅ ለመናገር አሁን ላይ ያሚን ያማልን ይመስላል ብሎ ያመጣው ቲክቶከር ምንም ነው ያሚን ያማልን የማይመስለው እና ብዙ ሰውም እንግዲህ በዚህ ምክንያት አዶናይ ላይ ከባድ ወቀሳ እያደረሰበት ይገኛል። አሜን ያስጨርስ ባልይስ አክረሚን ፈርጀናት ትፍጀን አሜን አግባባ ሻንጣው ጠባ ማንኪያ አሜን ሰቡራቡ ገቦጡ ሚለንን ያዝልን አሜን መጥፎ ጓደኛ ይሰውርሽ አሜን ለቤተሰቦችሽ የምታርፊ ያድርግሽ አሜን መብርሃን የምታርፊበትን ስራ ትስጥሽ አሜን ቤተሰቦችሽ ባንቺ የሚኮሩ ያድርግሽ ጓደኞችሽ አንቺ ስላለሻቸው የሚደሰቱ ያድርግሽ አሜን የጠፋች የሚል ሰብሳቢ ጓደኛ ይስጥሽ አሜን ከነገሮች ሁሉ መብርሃን ትቅደምልሽ ከአንደበትሽ ሁሉ ኪዳነ ምሕረት ትቅደምልሽ አሜን ለህይወትሽ ሁሉ ቅዱስ ሚካኤል ቃል ቃል ይባልሽ አሜን ያስጨርስ ባልይስ በደም አሜን ያስጨርሳል አሜን አሜን መከታሚውን ባልይስጥሽ አሜን ነገሮች ተናዶ የሚወስን ሳይሆን የኔ እናት ምን ላስተካክል ምን ልቀየርልሽ የሚል ይስጥሽ አሜን እኔ ባጎደልኩት እግዚአብሔር ይምላው ኬሪውን እንግዲህ ከባድ ምርቃት ነው የመረቀቻት። ይሄ ምርቃት እንግዲህ መሬት ላይ ጠብ የሚል አይመስለኝም እና ደግሞ መጨረሻ ላይ ምርቃቱ ላይ ያስገባችሁ ነገር ምንድነው የሚያስጨርሳት? ፍቅርን ነው ወይስ ሌላ ነገር? እስቲ ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ኢትዮጵያውያን ጉዳችሁን ሰምታችኋል። በኢትዮጵያ ከ5 ሰዎች አንዱ የአእምሮ ጤና ችግር እንዳለበትና ጤነኛ እንዳልሆነ ጥናቶች ማሳየታቸው ተገለጸ። ይሄ ከ5 ኢትዮጵያውያን መካከል አንዱ የታመመ ነው፣ የአእምሮ በሽታ አለበት እየተባልክ ነው።
እኚህ ምንድነው ያላግባባ ያለን? በሃይማኖት በብሔር እየተከፋፈለ የምንባላው ሰው ከህሊናው ውጭ የሆነው ለምንድነው ላለው ለካ ከአምስታችን አንዳችን ታመናል። ስለዚህ ሕክምና ያስፈልጋችኋል ተብላችኋል። የካ ኮተቤ ሆስፒታል ነው እንደዚህ ያለው። እንግዲህ በዚህ ጥናት እኔም የምስማማ ይመስለኛል። አሁን ላይ እንግዲህ በኑሮ ምክንያት ይሁን ምናምን መንገድ ላይ ስትሄዱ በቃ ብቻውን የሚያወራ ሰው በደንብ ነው የምታገኙት። ጤነኛ ለብሶ ዘንጦ ምናምን ብቻውን የሚያወራ ሰው እንግዲህ ብዙ በዝቷልና የኑሮም ሁኔታ ያለብንም የህይወት ውጣ ውረድ እንግዲህ ተደማምሮ የአእምሮ ጤና እክል ያደረሰብን ይመስለኛል። እና እንግዲህ ጥናቱ ትክክል ይመስለኛል። እናንተ ምን ሐሳብ አላችሁ? ያላችሁን ሐሳብ ኮሜንት ላይ ጻፉልኝ። ሴት ሆኗል ጋይስ እንኳን ደስ አላችሁ። አላየሁም አንተ ፒንክም ሰማይ ማልታየ ጋይስ ሚጣ አሸንፋለች። በቃ አሁን ቀረ ከቅርብ ጊዜ ወዲህ እንግዲህ የጾታ የማወቅ ፕሮግራም እየተለመደ መጥቷል እና ከሰርግ ከክርስትና ከልደት በላይ እየተደገሰ ነው እና እንግዲህ ቲክቶክ ላይም በመታየቱ ምክንያት እንግዲህ ብዙ ሰዎች ይሄን ነገር እንደ ልምድ እያደረጉት ይገኛሉ። ይሄ ነገር እንደኔ ተገቢ ነው ብዬ አላስብም። ካወቅንም እንግዲህ ወጪያችንን ቆጠብ አድርገን ወደፊት ለልጁም የሚጠቅመውን ለኛም የሚጠቅመንን ነገር ማድረግ ነው እንጂ በሰበብ አስባቡ ፕሮግራም ማብዛቱን የተገቢ ነው ብዬ አላስብም። በዚህም ጉዳይ የምስማማ ሰው አይደለሁም። እናንተ ምን ሐሳብ አላችሁ? ያላችሁን ሐሳብ አስተያየት ኮሜንት ላይ በነፃነትና በጨዋነት ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። ድጋሚ ካራቼ ጋር መቼም አታዩንም። ባይዙ አላህ ምስክር ነው። እኔ አሁን ይሄ ለእናንተ አይደለም ነው አሁን የምነግራችሁ፣ አያገባችሁም። እናንተ ግን ስራ ለማሰራት የምታስቡ ሰዎች ምናምን አብራችሁ ስራ እንዳታመጡልን። መቼም ድጋሚ ማንገናኝ ሰዎች ነን። አሁን ይሄ ከራቼ ጋር ስላለው ጉዳይ ለእናንተ መንገር ፈልጌ አይደለም፣ አይመለከታችሁም። እናንተ ግን በጣም ይሄ ስራዎች እየመለስኩ ስለሆነ ነው ወላሂ። እና አሁን ለማሰራት የምታስቡ ሰዎች ምናምን ዶንት ከዚህ በኋላኛ አብረን አንሰራም ምንም አይነት ስራ። ወይናዬ እንግዲህ ቲክቶከር ዩቲናስ እና ራቼ የነበራቸው ፍቅር በጣም የሚታወቅ ነው። እንግዲህ ሶሻል ሚዲያ ላይም በፍቅራቸው በመዋደዳቸው እንግዲህ ብዙ አድናቂዎችን አግኝተዋል። አሁን ላይ እንግዲህ ተጣልተዋል እየተባለ ነው። ከዚህ በፊት እንግዲህ ሲሰሩ የነበረው ያላቸውን ፍቅር የሚያሳይ ቪዲዮ ተለቋል። እሱን ቪዲዮ አሳይቻችሁ ልመለስ። መወሻሸት እናቁም። ራቼ ተስፋዬ ስለተፈጠረው ነገር በምሬት ተናገረ። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነው ራቼ ተስፋዬ በኦሮሞ ሕዝብ ላይ እየተካሄደ ስላለው በደልና ጭፍጨፋ ዝምታውን ሰብሯል። በርካቶች ከሰሞኑ በወለጋ በተፈጠረው ጉዳይ ላይ እባካችሁ ድምጻችሁን አሰሙልን እያሉ መልእክቶችን ሲያስተላልፉ ነበር። ታዲያ ተጽዕኖ ፈጣሪው ለረጅም ጊዜ ዝምታን ቢመርጥም አሁን ላይ ግን እውነት ነው ያለውን እውነታ ዘርግፎታል። ላለፉት 8 ዓመታት የኦሮሞ የፖለቲካ ግጭት የኦነግና የመንግስት አለመግባባት ወይንም መጋጨት እንደሆነ ስሩ አስምሮ ተናግሯል። ሁላችሁም ሰላም የምትፈልጉ ከሆነ ይሄ ሁላ እውከትና ይሄ ሁላ አለመግባባት ይቁም። በሁለቱ አካላት መካከል ያለው አለመግባባት ሲቆም ህዝባችን ሰላም ያገኛል ሲል ራቼ ተስፋዬ በምሬት ተናግሯል። እንግዲህ እውነት ነው ራቼ የተናገረው። በቃ ጦርነት መቆም አለበት። ኢትዮጵያ ውስጥ ጦርነት የማያስፈልግ ነው። እንግዲህ እርስ በእርሳችን ስንት ዓመት ተገዳደልን። ከዚህ በኋላ እንግዲህ
ፈጣሪ ሰላማችንን መልሶልን አዲሱን ዓመት እንግዲህ በፍቅር በሰላም በመተሳሰብ በወንድማዊነት እንድናከብር ፈጣሪን እንግዲህ በየሃይማኖታችን ጸሎት እያደረግን እንለምንላለሁ። ኮሜንት ላይ እናንተ እንግዲህ ተመልካቾቼ ፈጣሪ ለኢትዮጵያ ሰላማን ይስጣት እያላችሁ ኮሜንት ላይ ጻፉልኝ። ወደ ቀጣይ ቪዲዮ እንለፍ። የሰሞኑ አፈሳ ለአንዳንድ የጸጥታ አካላት ጸዴ ቢዝነስ መንገድ ሆኖላቸዋል። ይሄ ቪዲዮ ለሚመለከተው አካል እንዲደርስ አድርጉልኝ። እንግዲህ መንግስት የዜጎችን ሰላምና ደህንነት ያስጠብቁልኛል ብሎ ያሰማራቸው አንዳንድ የጸጥታ አካላት ሁሉንም የሚመለከት አይደለም። አንዳንድ የጸጥታ አካላት ግን ነገርየውን እገታም እያስመሰሉት ነው። በዚህ ሰዓት ምን እንደው መሰላቸው የሚያደርጉት ነገር የሆነ ቦታ ላይ ጭር ያለ ቦታ ላይ 2-3 ወር ደግሞ ብቻውንም ሊሆን ይችላል ሲሄድ የተገኘ ሰው ወከባ ምናምን ያለው ቦታ ላይ ይይዙትና ወደ ጣቢያ አይደለም የሚወስዱት እየታፈሰ እንዲያስብ ያደርጉትና ቤተሰብ ጋር ደውሎ ገንዘብ እንዲጠይቅ ነው የሚያደርጉት እና የሚጠሩት ገንዘብ 30,000-50,000 ብር ነው። አሁን ላይ እኔ ብቻ አይደለም ብዙ ሰዎችንም ቼክ ስላደረጉ የጸጥታ አካላት ሲታይ ሳይ በቃ ሰላም የሆነ መረጋጋት ነው የሚሰማኝ፣ የሆነ ነፃነት ነው ሊሰማኝ የሚገባው። አሁን እንደዛ አይደለም። መንግስት እዚህ ነገር ላይ መስራት ባለበት ልክ ሰርቶ እነዚህ አካላት ላይ ተገቢውን እርምጃ መውሰድ አለበት ብዬ አምናለሁ። አሰራሩንም እነዚህን አካላት ማኔጅ ለማድረግ የሚመች አሰራር ወደ ታች መውረድ አለበት ብዬ አምናለሁ። ለሚመለከተው አካል አድርሱልኝ። እንግዲህ ይሄ ነገር በብዛት ሶሻል ሚዲያ ላይ እየተነሳ ይገኛል። ከሰሞኑ አፈሳ ጋር በተገናኘ እንግዲህ የህግ አካላት ከአፈሳ ለማስለቀቅ አንድን ሰው እስከ 30-50 ሺህ ብር እንግዲህ ከቤተሰብ እየተቀበሉ ነው ይባላል። ይሄ ነገር በፍጹም ሊደረግ የሚገባው ተግባር አልነበረም። ሰው በገዛ ሀገሩ ላይ እንግዲህ በሰላምና በነፃነት ነው መኖር ያለበት። መንግስት ሰላምን ያስጠብቃል የሚባል እንግዲህ የህግ አካላት ከናንተ እንደ መያዣ እየተጠቀመ እንግዲህ ገንዘብ ሲቀበል ማየት በጣም የሚያሳዝን ነገር ነው። እንግዲህ መንግስትም ይሄን ነገር ተከታትሎ የህግ አካላቱ ላይ እንግዲህ እርምጃ እንደሚወስድ ተስፋ አደርጋለሁ። ወደ ቀጣይ ቪዲዮ እናለፍ። ነገራችሁ ላይ የጉራጌ ሚስት ተብላ አትጠራም። ገቢና ወጪን ተቆጣጥራለህ፣ ኑሮን ቀጥ ስታደርግልህ አንቺ ኢኮኖሚስት ትላታለህ። በቅቤ ያበደ ክትፎ ደግሞ ሰርታ ስታመጣለህ አንቺ ሳይንቲስት ትላታለህ። ቀን ምስኪን መስላ ቁጭ ያለችው ማታ አንድ ሴክሲ ወጣት ሆና ስትመጣ ደግሞ አንቺ እስስት ትቀያየር ያለሻ ትላታለህ። ብቻ ይመቻት። የኑላ ኮምቦ ያዘችውን ልጅ እንግዲህ አንቺ ሚስት አትላትም ማለት ነው። እዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን እንቅደመው የምለው። ሞት እሳት ነው፣ ያገኘውን ይበላል። ሞት ጨለማ ነው፣ ወደ አለመተያየት ያስገባል። ወዳጄ እንግዲህ ይሄ ቪዲዮ የተነሳው ነፍሰ ጡሯ ከመውለዷ ከቅርብ ጊዜ በፊት ነው። እንግዲህ ይሄ ቪዲዮ 2 ወር ምናምን አይሆንም ቲክቶክ ላይ ከተለቀቀ። ሴትዮዋም እንደምናያቸው ፍጹም ጤነኛና ሰላማዊ ሰው ነበሩ። ግን በድንገት መሞታቸውን ተከትሎ ሊያሾና ድርሹ ዳና እንዲሁም ሰይፉ ፋንታውን ላይ በአሁን ሰዓት ላይ ብዙ ወቀሳ እየደረሰባቸው ይገኛል። ብዙ ነገር ተናግረው እንግዲህ በድንጋጤ ህይወታቸው እንዲያልፍ አድርገዋል እየተባለ እንግዲህ በስፋት በሶሻል ሚዲያ ላይ መነጋገሪያ ሆነዋል። ምን ሐሳብ አላችሁ በዚህ ጉዳይ ላይ ተመልካቾች? ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ከዚህ ጉዳይ ጋር በተያያዘ ሌሎችም ቪዲዮዎች አሉ፣ አብራችሁን ቆዩ። ተሳድቤ ነበር እንዴ ማለት የሆነውን እውነት አይደለም እንዴ ተናገርኩት? እኔ አወራሁት እውነት አይደለም እንዴ ያልኩት? እንዴ እናውራ ካለንማ ገና ብዙ እናውራለን እኮ እንዴ። ዌይተር እንደታስቀጠራችሁ ሆቴል ውስጥ እንደምታሰሩም እናውራለን። እናውራ ከተባለ ተው፣ አፋችሁን እንዳከፍቱ። እውነት ነው የተናገርኩት። እውነት ምንም ውሸት የሌለው የማንንም ስም ያላጠፋውበት እውነተኛ ነገር ስሜቴን ለእናት ያለኝን ስሜት ነው የተናገርኩት። በቃ እውነተኛ ለእናቶች የሚሰማኝን ስሜት ነውና እዚህ ሚዲያ ላይ መታችሁ ድራማ አትስሩ። እንደዚህ ብለሽ የሰውን እንጥልቅስ መሰረሽ ምናምን አታስመስሉ። ደግሜም ነግርሻለሁ። አንቺ አንገት የሌለሽና ቤታዮ ሲጀመር አንቺ አንገት የሌለው ግን መጀመሪያ የአንገት የሌለሽ ሴትዮ መጀመሪያ እናቱን ይለምጆችሽ እናት የሚለውን ማዕረግ ያዥ። ከኔ ጋር ከመውራትሽ በፊት አይለፍልሽ የተባልሽ ለመሆን የምትሞክሪ የምትጣጣሪ ወሄ ቆመች። እድሜ ለኛ እድሜ ለጂጂኪያ በይ። እኔ በሞራሌ ባመናም
አንቺስ ስታወሪ ስትናገሪ የሰውን ቅስም አይደል እንደምሰብ የሚሰበርልሽ ቅስም የለም እንጂ እኔን እንደዚህ ብለው ምናምን ሁሉ ነገር እኛ ያደረግነውን ማለት እንግዲህ ሴትዮዋን ቪዲዮ ላይ ብዙ ቪዲዮዎች ላይ እንደምናያቸው እጅግ ሰላማዊና ጤነኛ ነበሩ። እንግዲህ በእንደዚህ አይነት መልኩ በማጣታችን እጅግ አዝነናል። ነፍስ ይማር እያላችሁ ኮሜንት ላይ እንድጽፉልኝ እፈልጋለሁ። ነፍስ ይማር። እኔ ቀድሜ ያላወራውም። ለማንኛውም ከባድ ነገር ሰምተናል። የሚያሳዝን ነገር ሀፕን አድርጓል። እግዚአብሔር ሁላችንንም ይጠብቅ። በጣም የሚያሳዝን ነገር ሰምተናል እና እግዚአብሔር ይጠብቅ። ያንን እላለሁ። በጣም ይደብራል። እዚህ ላይ ማለት አልችልም አባዬ፣ እዚህ ላይ ምንም ማለት አልችልምና በጣም አዝኛለሁ። እግዚአብሔር ይሁነን፣ እግዚአብሔር ይጠብቀን። ማናችሁም እዚህ ላይ ሶሻል ሚዲያ ነው። እውነት ነው የምለው የአብዛኞቻችሁን እኔ ክፉ አልመኝም። የአብዛኛው እዚህ ላይ ነው። በቃ እንነጋገራለን፣ አለቀ እና እግዚአብሔር ይጠብቀን ነው የምለው። እግዚአብሔር ይጠብቀን። ይህን ሰሞን ኢቢኤስን ከሳለሁ ምናምን የምትለው የለችም ያማጠችው የእሷ እናት አረፉ። ምን ሆነው አይቶን ያሉኝ እኮ ነው። በእናትህ አሜሪካን ገብተው ክትፎ እየሰሩላት አለበት እንደ በቀደም ግን እዚህ ቲክቶክ ላይ ግን የታየ ውሸት እንዳይሆን ግን ውሸት እንዳይሆን ተደጋጋሚ ብዙ ሰዎች እየመጣሉ። ታይታይ ኪዱ ሀሳባት እስኪ ሳታረጋ እንደዚህ አይነት እኔ ማሰብ አልሰጥም። እኔ ውሸት ያርግላት ነው ለሷማ በቃ ውሸት ያርግ። ጸጥ በይ በቃ ምን አገባሽ? ጸጥ ብትይሽ በኋላ ሪከርድ ተደርገሽ ያልተረጋገጠ ነገር እናስብለው እንችላለን። እንግዲህ ብዙ ሰው ሲያላግጥ ብዙ ሰው ሲያፌዝ ነበር በመሞታቸው ምክንያት። እንግዲህ ፈጣሪ ነፍሳቸውን ይማርልን፣ ለእህታችንም እንግዲህ መጽናናቱን ፈጣሪ ይስጥልን እላለሁ። ወደ ቀጣይ ቪዲዮ እንለፍ። እንዲቀለለች ማንም እንዲህ አላት እንጂ ምን አይነት እናት እንደሆነች ከልጆቿ አልፋ ለአካባቢ ሁሉ እናት የሆነች በጣም ጀግና የሆነች እናት፣ ስራ ብትሰራ እኮ ከልጅነቷ ያላረፈች እናት። ምክንያቱም ጀግና ናት፣ መቀመጥ አትወድም፣ መስራት የምትወድ እናት ናት። ለልጆቿ እኮ ስራ እየሰራች መኪና ምናምን የምትገዛ እናት ነበረች እኮ እቺ እናት። እዚህ ከመምጣቷን በፊት የሚያስፈልጋቸውን ነገሮች ሁሉ እያደረገችላቸው እኮ የነበረች እናት ናት። አሁን ዛሬ ላይ አፋቸውን እንዲህ ሲከፍቱባት እኛ እንኳን ወይኔ አለማወቅ አለ እንደዚህ አባብላል እንል ነበር። በጣም ውስጣችን ነበር የሚሰማን። እኔ እግዚአብሔርን ነው የምልሽ፣ የእናቴ ጓደኛ ናት፣ አሳዳጊያችን ናት፣ የሁላችንም ነው የምልሽ። አካባቢው ላይ ጠቅላላ ሰው ለሷ ያለው አመለካከት ከትንሽ እስከ ትልቁ ከሁሉ ተመሳስላ ለሁሉ ጠብር ግፍ ብላ ትንሽ አትል ትልቅ አትል ምን አይነት እናት እንደሆነች ተቀምጣ አታውቅም። ትሰራለች፣ በጣም ሰራተኛ ናት። አይደለም እዚህ አሜሪካን ሀገር መታ ይቀርና ኢትዮጵያ እንኳን ድንገርሽ በጣም የምትገርም በቃ እኔ እንደዚህ አይነት እናት የለም። ሀኒ ጋር እንኳን የመደወል ሞራል የለኝም ብታይ አልደወልኩላትም፣ አልቻልኩም። እንዴት ብዬ ላውራት? እንደዚህ አይነት እናት አታ በጣም ከባድ እንዲህ አይነት እናት አታ እንዴት ትኑር? እንደዚህ አለማወቅ እኮ ነው ሰውን እኮ እንደዚህ እኮ ያባባለው። አያውቋትም። ሲናገሩ በጣም ነው የተሰማኝ። በጣም ነው እኛ ራሱ ያፈርነው ሰው ሲናገራት። እንደዚህ የምትነገርላት አይደለችም ብታይ። እኔ በጣም ደንግጬ ነው የመጣሁት ውዶች። እኔ ሀና ደውላልኝ እናቴን ተነጠኩኝ አለች ውዶች።
ለምንጭ ነው የመጣሁት። ተድባለ ሰዳቢ እናቴን ሰታ እናቴን ተነጠቅ አለች። ማዘሮቹ ምን ሆኖ ነው? ቆይ ታመው ነበር እንዴ? ለእልቲ አልታመሙም። ከትናንት ወዲያ አግኝቻቸው ነው። እሳቸውን ሳይሆን ልጆቻቸው በጣም ተረብሸናል ሲሉኝ ነበር። ደንግጠው ይሆናል። አደባባይ ወጥቶ ማያውቁ ሴት፣ ለፍቶ አዳሪ ሴት በሰሩ በለፉ በሰሩ ስራ በሰሩ የልጅ ልጆቻቸውን ባሳደጉ። እኔ ግን እስካሁን እኮ ውስጤ ሊያምንልኝ አልቻለም። ለእልቲ ውስጤ ማለት ይሄ ነገር ታውቂያለሽ፣ ማለቅ ሰው ለእናቴ ነበር። እናቴ ቤት ውስጥ ቁጭ ብለው ልጆችሽን ማሳደግ ካልቻልሽ ራስሽን አጥፊ ስባል እናቴ ታማ ተኝታ ነበር። አዎ ያህኒ እናት ሞቱ እየተባለ ነው ጋይስ። ያቺ የአራሷ እናት ወይኔ በቅዱስ ገብርኤል ገደሏቸው፣ ነጠቋት። እናቷን ነጠቋት። ሚዲያ ላይ እኮ ወጣ እኮ የምታወራው ጨንቋት እኮ ነው ልጅቷ፣ ጨንቋት እኮ ነው። መንፈስ ቅዱስ ማለት ምንም ህመም የለባቸውም። ያንን ነገር ምንም ነገር በኋላ ምንም ነገር ይህንን ከዛም ሆነ ፖስትፓርተም ላይ ናት። ደግሞ ህፃን ልጅ አለ። በኢየሱስ ክርስቶስ እኔ አላመኩም ነበረ። ማምኖ ሰው ነው ማለት የዚህ ታዋቂ ሰው ነው፣ የዚህ ሰፈር የዚህ ሀገር። ምን አረገች ልጅ? ንገሩኝ፣ ምን አጠፋች? ምን አጠፋች ልጅ? ምን አጠፋች? እንዲህ አራሷን ቢገሏት። አራስ እኮ በነገራችን ላይ አራስና ሙሽራ ጉድጓዳቸው ክፍት ነው ይባላል። ሊሞቱም ይችላሉ፣ ሊኖሩም ይችላሉ፣ አይታወቅም። እኛ ገል እንግዲህ አሁን ላይ እንደ ባህል የያዝነው ነገር አለ። በቃ ሙሉ ገበናችንን የቤታችንን ነገር እንዳለ አደባባይ ላይ ቲክቶክ ላይ ማውጣት እንግዲህ ልምድ አድርገናል። ይሄ ነገር እንግዲህ በዚሁ ሊበቃ ይገባል እላለሁ። በቃ የቤተሰብ ጉዳይ የቤተሰብ ነው። ሶሻል ሚዲያ ላይ ማውጣት ያለብን በቃ የቤተሰብ ያልሆነውን ነገር ነው። እና እንግዲህ እውነት ነው፣ ለሴትዮዋ የሚለፉ እናት ናቸው። ነፍስ ይማር ነው ማለት የምንፈልገው። ወደ ቀጣይ ቪዲዮ እንለፍ። እስክንድር ነጋ ሰላም ነው። የኔን ቪዲዮ አይተው የእስክንድር ወዳጆች ከእስክንድር ጋር አብረው የሚሰሩት ሰላም እንደሆነ ሰምቻለሁ። ክፉን አያሰማኝ። በነገራችን ላይ ብልጽግና ከሁለት ሶስት ይዞ እስክንድር ነጋን በነፃ ለቆታል። ከሁለት ሶስት ጊዜ ይዞታል፣ በነፃ ለቆታል። ብልጽግና ያልገደለውን አማራ ክልል ላይ ብትገሉት ፈጣሪ ያለመነኝ ጸቤ ከመላው አማራ ህዝብ ጋር አልሰማህም። ይህን በግልጽ ነው የምናገረው። አልሰማህም። ጸብ የሚሆነው እስክንድር ባመነበት ነገር ለአማራውን ብሎ የኢትዮጵያን ህዝብ ብሎ ትግል ውስጥ የገባ ሰው መርጣችሁ አስመርጣችሁ እያየው ነው። ጽምዶ በልጦባችሁ፣ ህዋት በልጦባችሁ ከህዋት ጋር እየሰራችሁ ወንድማችንን እስክንድርን ብታስበሉት አይሶ ስለዚህ ከዚህ ነገር ተቆጠቡ። አሁንም ፖለቲከኛ ነኝ የምትሉ ሰዎች ጦርነት ይኸውልሽ፣ ማነሽ የምትባየው ልንገርሽ፣ ምናልባት ቲጂ ወዳጄ ስለሆንሽ ልንገርሽ፣ ምናልባት እውቀትም ስለሌለሽ ልንገርሽ በደንብ አድርጌ። ጦርነት ላይ ሆኖ በጦርነት መስዋዕት ከሆነ ችግር የለብኝም። በጦርነት የብልጽግና ከብልጽግና ጋር እንትን ሲል ቢሞት ያ መስዋዕት ሆነ ለአማራ እላለሁ። ብልጽግና ሳይሆን ግን እዛ ውስጥ ባለ በሸፍጥ ፖለቲካ
እስክንድር ቢበላ ነገሩ ይበላሻል። እንግዲህ ዮኒ ማኛን ማመን በቃ በጣም ከባድ ነገር ሆኗል። ትላንት ላይ እንግዲህ እስክንድር ነጋን ሞተ ብሎ ብዙ ሶሻል ሚዲያዎችን እንግዲህ አሳስቶ ነበር። እኔም እንግዲህ ተሳስቻለሁ እና እዚህ ጋር እናንተ ፊት እንግዲህ ይቅርታ ማለት ፈልጋለሁ። ዮኒ ማኛ እንግዲህ እኔም ብቻ አይደለም ያሳሳተው፣ በጣም ብዙ ዩቲዩበሮችን እንግዲህ በሱ ምክንያት ዜና አሳስተው ሰርተው ነበር እና ዮኒ ማኛን እንግዲህ መቼ እንደሚታመን እኔ በጣም ከባድ ነገር ሆኗል። እና ዮኒ ማኛ በቃ አታሳስተን ወይ በቃ የሶሻል ሚዲያ የሚባለውን ነገር ለቀውጣ። ውጊያው ማለት ነው በቲማቲም ቢሆን አልዋጋም። ይሄንን ወቅ ማንህም ብትሆን ማለት ነው። ምን አገባኝ እኔ ለእናት ሀገሬ እናት ሀገር ማለት የአማራ ኦሮሞ ምን እንዲህ የምትዋጉት እንዳለ አንድ ላይ ተሰብስቦ ነው። እኛ ነን እናት ሀገር ኢትዮጵያ። ምን ቦጣኝ እኔ ለዚህ ተዘብዝፎ ለሚያዘኝ እኔ ደሜን ማፈሰው ምን አገባኝ? ለምን ገደላት ገቡም ከፈለጋችሁ እርስ በርስ ይኸውላችሁ የምትፈላለጉ ሶስታችሁ እርስ በርስ መሪዎቹ ማለት ነው። እነዚህ እንደኛ የምታፍሱት ሳይሆን መሪዎቹ ተዋጉና ያሸነፈ ይምራልኛል። ምክንያቱም መቶ ለመብላት ነው። ምንም ይሄ እንትን የሚያስፈልገው ነገር አይደለም። እንትና ይሁን ምናምን ነገር እኛ እንደዚህ ሐሳብ የለንም። ስለዚህ እርስ በርስ እንዲህ መሪዎቹ እርስ በርስ ተገናኙና ተተኳኮሱ፣ ተጣሉ፣ ተገዳደሉ። ከዛ ያሸነፈው መጥቶ ይምራልኛል። ምን አገባኝ እኔ እንዴ? ለእናት ሀገር እዚህ ተዘብዝፋችሁ ለእናት ሀገር ገደል ግቡ ስትፈልጉ ደፋሮች። ወንድማችን እንግዲህ ትክክለኛ ነገር ነው የተናገረው። በቃ ጦርነትን የሚያስጀምሩ ሰዎች ከዛሬ 40 ዓመት በፊትም የነበሩ ሰዎች ናቸው። አሁን ላይም እንግዲህ ጦርነትን የሚያስነሱት እነዚህ ሰዎች ናቸው። በመሀል ቤት የሚያልቀው እንግዲህ የደሃው በልቶ ለማደር እንግዲህ የሚሽጨረጨረው የዛ ሰው ነው እንግዲህ። እና ጦርነት ይብቃ በቃ። እናንተ እዛው ተስማምታችሁ ሀገሪቷን መምራት ካለባችሁ ምሩ። እና ደግሞ አንድ ብሔርን ከአንድ ብሔር ጋር አንድ ዘርን ከአንድ ዘር ጋር ማጋጨት እንግዲህ ተገቢ ነው ብዬ አላስብም። እና ጦርነት ይብቃ፣ አፈሰውም እንግዲህ ይቁም እላለሁ። ወደ ቀጣይ ቪዲዮ እንለፍ። እጅግ አሳዛኝ የተባለ መረጃ ተሰምቷል። የታዋቂዋ ቲክቶከር የሃና እናት በአሳዛኝ ሁኔታ በድንገት ህይወታቸው አልፎ መገኘቱ ተሰምቷል። እንደ ቤተሰብ መረጃ ከሆነ ወይዘሮ ደንበጭ ህይወታቸው ከማለፉ በፊት የነበረውን ምሽት ለሚመጣው ታላቁ የመስቀል በዓል ቤተሰቦቻቸው ለማስደሰት ቂቤ ሲያነጥሩና እንዲሁም ደግሞ የቤታቸው ድባብ በበዓል ጠረን ሲያውዱ አድረው እንደነበረም ተገልጿል። በአሁኑ ሰዓት የአካባቢው ፖሊስ የሞታቸው መንስኤ ለማጣራት ከፍተኛ ምርመራ መጀመሩም የተገለጸ ሲሆን የሞታቸው ምክንያት ሊሆኑ የሚችሉ ነገሮች ሁሉ እየተመረመሩ እንደሚገኙም ተሰምቷል። ለእናታችን ነፍስ ይማር፣ እንዲሁም ደግሞ ለቤተሰቦች በሙሉ ፈጣሪ መጽናናትን እንዲሰጥ እመኛለሁ። መረጃው የዛሀበሻ ነው። ከላይ በምስሉ የምታዩቸውን እናትና ልጆች የማያውቃቸው ሰው አለ ብለን አንገምትም። ታዲያ ዛሬ ከአሜሪካ የደረሰን ዜና እንደዚህ ነው። ገብረ ኢየሱስ እናታቸውን ወደ ውጭ ሀገር እያመጡ በተመቻቸ ህይወት የሚያኖሩ አስመስለው የልጅ ልጅ ሲያስጠብቋቸውና በኩሽና ሲያርመጠምጧቸው የተለመደ ነው ይላል። ዛሬም በቅርብ ጊዜ በቲክታከር ላይቭ ላይ ምጧን እያስተላለፈች ህዝቡ መነጋገሪያ ሆነ የከረመችው ቲክታከር ሃና እናቷን ከወሰደች በኋላ በማይመች ሁኔታ ውስጥ እናቷ እንዳለች እነ ሊያሾ አንዳንድ ዜናዎች ቢዘግቡ ሰው ስም ከማጥፋት ጋር ይዞት ነበር። ዛሬ ግን ከዛው ከአሜሪካ ዲኤም የተደረገልን እኒህ ሴትዮ ቤተሰብ ውስጥ በተፈጠረ አለመግባባት በቤዝመንት በሌላ መኖሪያ ቤዝመንት ተከራይተው በማይመች ሁኔታ ከአንድም ሁለት ስራ እየሰሩ አድካሚ ህይወት እየገፉ ዛሬ ጊዜ ደግሞ ለባህል በሚሰሩት ተደራራቢ ስራ የሰዎች ግምትና የወዳጅ ዘመዶቻቸው ጥቆማ እንደሚያመለክተን በተኙበት ጭስ አፍኖ እንደገደላቸውና በትልቅ ሆስፒታል አስከሬናቸው ለምርመራ ሄዷል ይባላል። ስለዚህ ለሚዲያ እያለበሳችሁ እያጎረሳችሁ ካሜራ ጀርባ ከልጅ ልጆች ጋር እያሯሯጣችሁ ወላጆቻችሁን የማታሳርፉ የልጅ ባላንጋራዎች ከዚህ ስራችሁ ተመለሱ እላለሁ። ወንድማችሁ ገብረ ኢየሱስ የተለመደውን ጥቆማ ለእናንተ አድርሷል። ለሞተችው እናታችን ለቤት ውስጥ ለቲክታኩም ድምቀት የሆነች ሁላችን እናት ለምትመስለን እናታችን ነፍስ ይማር። ለልጆችም እንግዲህ ክፉም ሆኑ ደግ መጽናናትን እንመኛለን። እመለሳለሁ፣ እመላለሳለሁ። ባለቤቷ ለአንድ ደቂቃ ነው ያወራኝ። መቋቋም አቅቶት ለአንድ ደቂቃ ነው ያወራኝ። ከአቅም በላይ ሆኖ እንዴት ልቻለው? ይሄንን አዝን የሁሉም እናት ናቸው አይደለም? እዛ ውስጥ በምናየው እኛ እንኳን ከውጭ የምናያቸው ምንሳሳላቸው እናት ናቸው። እንዴት ተቋቋሙ? ፕሊስ አንተ እንኳን ጠንክረህ አበርታት ብለው በቃ ከአቅም በላይ ነው የሆነበት። እሱም ከአቅም በላይ እባካችሁ በተለይ ሶሻል ሚዲያ ላይ ማለት ክፉ ስንናገር የሚጎዳው ሰውን አታውቁትም። ምን አይነት ህይወት እንደሚመሰቃቀል አታውቁትም። እናንተ አንዴ ተናግራችሁ ትረሱታላችሁ። ብዙ ትዳሮች የፈረሱት በዚህ ምክንያት ነው። ብዙ ህይወቶች የተበላሹት በዚህ ምክንያት ነው። ብዙ ሰው ወጥቶ የቀረው፣ ብዙ ሰው ራሱን ያጠፋው፣ ብዙ ሰው የተጎዳው
ብዙ ሰው ከመንገድ የቀረው በዚህ ምክንያት ነው። እባካችሁ ለምታደርጉት ነገር ፕሊዝ ወይ በቂ መረጃ ኖሮ ወይ ያለውን ነገር እውነታ አረጋግጣችሁ ከዚህም ከዛ ምን አድርጋችሁ ምክር አይሉት ስድብ። አሁን ለሆነን ሰው ሲታሰብ ወይም ሲታዘን በምን መልኩ ነው የሚነገረው? ይሄ ነገር ልክ አልመሰለንም፣ እንዲህ ብታስተካክዩ፣ ይሄ ከባህላችን አንጻር ተብሎ መምከር መንገርና መስደብ ይለያል። ምን አይነት ትውልድ እንደሆነ አላውቅም። በቃ ለስድብ ብቻ የተፈጠረ ለስድብ ብቻ አንድ ሰው እንዳይራመድ ማሸማቀቅ፣ አንድ ሰው የሆነ ነገር ሲያደርግ አናቱን ማለት። በቃ ለአንዳንዱ ሰው ይሄ እንጀራችሁ ሊሆን ይችላል። ለምንም ግን ሀዘን በቤታችሁ ሲገባ ታገኙታላችሁ። የግርሳት መሆኑን በቤታችሁ ሀዘኑ ሲገባ ታዩታላችሁ። ይሄ ነው እየሆነ ያለው። ስለዚህ በድንገት ነው ያረፉት። መነሻው ምክንያቱ ምን እንደሆነ ሊነግረኝ እንኳን ጊዜ የለውም። በጣም የሚያሳዝን ነገር ነው። በቃ እኔም መጠየቅም አልፈለግኩኝም። ግን ይሄ ሁሉ የሚወዳቸው ህዝብ፣ በጣም ግራ የተጋባ ህዝብ አለ። ያንን ነገር መንገር ስላለብኝ ነው መጥቼ አሁንም እየነገርኳቸው ያለሁት። አዎ የሃኒ እናት አርፈዋል። እግዚአብሔር በአጸደ ገነት ያኑራቸው። ከባድ ሀዘን ነው ፋሚሊው እየደረሰባቸው። ይህ የምናደርገውን ነገር ባካችሁ እንለይ። አይኖ እግዚአብሔር ነው ነፍስ የሚሰጠውም የሚነሳው። አንዳንዴ የሆኑ ጉዳዮች ሲፈጠሩ ግን ከአይምሮ በላይ ይሆናሉ፣ የማይረሱ ይሆናሉ። በህይወት የምንወደው ሰው የሚሞት አይመስለንም። የምንናፍቀው ከጎናችን ያለ ሰው የሚያልፍ አይመስለንም። ስለዚህ ባካችሁ ሁላችሁም ለቤተሰቦቻችሁ ያላችሁን ዋጋ አሳያቸው፣ ፍቅራችሁን አሳያቸው። አንዳንዴ የምታጣቸው የማይመስሏችሁ የምትወዷቸውን ሰዎች ድንገት ልታጡ ትችላላችሁ። ከትላንት ወዲያ 2 ሰው 3 ሰው ትላንት እኮ ሄጄ አናግሬያቸው ነበር እንደዚህ እኮ ነበር እያሉኝ ከ3 ሰው ከ4 ሰው በላይ ደውለው ኧረ እኔም ትላንት አይቻቸው ነበር። እሳቸውም እኔንም ተባረክ ልጅ በመሀል አስታራቂ የሆነ እዚህ አሜሪካ ስትመጣ ምናምን በቃ አይዞ እያሉ እየመረቁ ነው። ማዘርም የሚገርሙ ፋሚሊ፣ የሚገርሙ የሚዋደዱ ልጅ በስነ ስርዓት የሚያድጉ ህጻናቶች ግን በቃ ገቢያቸው ምናምን እንደዚህ ከእንትን ልትሸጡ እንጂ ስራ ነው የሚሰሩት። ምንድን ነው እሱ እናንተ ስንት የሚያስደረጋችሁ? ለምንድን ነው በዚህ መልኩ የሚሆነው? ለምንድን ነው ካፋችን እስክፉ ነገር የሚወጣው? እያንዳንዱ ቪዲዮ ኮሜንታቸው ላይ እሳቸው ሙያቸውን እየሰሩ ለሚያቀርቡት ኬተሪንግና ስራዎች ኮሜንቶቻችሁን የጻፋችኋቸውን ብዛቱን አይታችኋል? ሰው ለምን ታሸማቀቃላችሁ? ለምን ሰው ታሸማቀቃላችሁ? እያንዳንዱ ቪዲዮ ስራ ሄደው ሰራተኛ እናትሽ እንደዚህ እንዴ! እኔ መስራት ስለምፈልግ ነው፣ መቀመጥ አልወድም። ከማንም በላይ ልጄን ነው የምወደው። ተው እንደዚህ አታድርጉ። እሷን ከምታስቀይሙብኝ ህይወቴን ባጣ ይሻላል እያሉ ቪዲዮ እየሰሩላችሁ ምን አይነት ነገር ቢገጥማቸው ነው? ምን ያህል ቅስማቸው ቢሰበር ነው በንግግሮቹ? አንዳንዴ ሰው ጠንካራ ነው ብለህ አታስብ። በቃ የምትናገሩትን ነገር ገደብ አድርጉት። በቃ አሁንም ከነሱ ያለው ነገር እስኪወጣ ምክንያቱን እስኪነግሯችሁ ድረስ ተረጋጉ። ግምት አትስጡ። ቪዲዮ ለመስራት ብላችሁ እንትን አትበሉ። አርፈዋል። አዎ አርፈዋል። እናታችን አርፈዋል። በድንገት ነው ያረፉት። ያረፉበት ምክንያት ደግሞ ከባለቤቶቹ እስኪመጣና እስኪነግሩን ያለውን ነገር ተረጋግተው እስኪያስረዱን ድረስ ወይም ደግሞ እዛ ጋር በቅርብ ሰው ወጥቶ እስኪናገር ድረስ ታገሱ። በቃ ስላገኘን ብቻ ስም እየሰጠን አሁን በተለያየ ቦታ ቲክቶክ ላይ ያጥለቅልቃችሁታል። ግን ግራ የተጋባ ነገር ነው እየተለቀቀ ያለው። በቃ እናታችንን ነፍሳቸውን ያሳርፈው። በጣም ያሳዝናል። በድንገት ነው ያረፉት። ትላንትና ነው ኦልሬዲ ህይወታቸው ያለፈው የተባለው። ስለዚህ እነዚህን ነገሮች ከነሱ እስክንሰማ ድረስ እንትን በሉ እባካችሁ። ግን በሰው ህይወት ውስጥ አትግቡ። ፕራይቬሲ የሚባለውን ነገር ጠብቁ። ይሄ ነው ምንም የተባለ ነገር የለም። ጋዝ ፈንድቶ ጋዝ ፈንድቶ እንትን ብሎ ምናምን አይደለም። ከነሱ ጠብቁ። እኔ ደውዬ ሊያወራኝ ለ1 ደቂቃ ነው። አው እውነት ነው ተስፍሽ ከአቅም በላይ ሆኖብኛል። እኔ ማበርታት ነው የጀመርኩት ባለቤቷን። ምክንያቱን መናገር ያለባቸው እነሱ ናቸው። የተፈጠረውን ነገር ዝም ብላችሁ በሐሰት በማይሆን መንገድ አትሄዱ። አሁን በቃ ስም አትስጡት። ኦልሬዲ ህይወታቸው አልፏል። እስኪናገሩ ድረስ ጠብቁ። እስኪረጋጉ ድረስ ጠብቁ። ጤነኛ ናቸው። ምንም የታመሙት ነገር የለም። ምንም ከትላንት ወዲያ ኦልሬዲ እያጎረሱ ቪዲዮ ምናምን ለቃለች እኮ ሀኒ ከአንድ ቀን በፊት ማለት። ምንም የሆኑት ነገር የለም። ድንገት ነው ያረፉት። በቃ እግዚአብሔር ይጠብቃችሁ። እናንተም እንደዚህ አይነት ድንገት ከሆነ ነገር ይጠብቃችሁ። ፈጣሪ እናቶቻችሁን ይጠብቅላችሁ። ሰው ቤት ገብታችሁ የምትፈተፍቱ ግን እግዚአብሔር የስራችሁን ይስጣችሁ። ይሄ የደረሰ ሐዘን የደረሰባቸው ነገር የግርሳት የሚሆነው ለደረሰበት ሰው ነው። የእናትን ፍቅር የሚያውቅ ምን ማለት እንደሆኑ እናቶቻችን የሚያውቅ ትርጉምን ነው የሚቆጨው የግርሳት የሚሆንበት። እና ይብላኝ እነሱስ ወደ ፈጠራቸውን ሄዱት። እንግዲህ ተመልካቾች ለዛሬ ይዤላችሁ የመጣሁት ቪዲዮዎች ይህን ይመስሉ ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ። መልካም ሳምንት።